ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ቅዳሜ አመሻሽ መረጃዎችን እናልፋለን። በመጀመሪያም በዋግምራ ዞን ካፕ ውስጥም በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ተገደሉ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ ሚሊሻ አባላት ላይም በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዥ ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎቹም ገልጸዋል። ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮችም ተናግረዋል። የወረዳው ማዕከል ከሆነችው መሻ ንዑስ ከተማ ወጣ ብሎም ሰፋ ድልድይ በተባለ አካባቢ የሚገኝ ይህ ካምፕ ከትግራይ ጦርነት አነስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱንም ነዋሪዎቹ አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎቹ እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢ የሚንቀሳቀሱ የፋኖ ኃይሎችን ወደ ወረዳው እንዳይገቡ ጥበቃም ያደርጋሉ። ጥቃቱ በተፈጸመበት ሰዓትም የሚሊሻ አባላቱ ከካምፑ ፊት ለፊት የሚገኝ ሜዳ ላይም በአዛዦቻቸው ስምሪትም እየተሰጣቸውና ቁርስ እየተመገቡ እንደነበረም የወረዳ አመራሩ ለቢሲ ገልጸዋል። 3 የወረዳው ነዋሪዎች ሚሊሻዎች ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎችን በአካባቢው ሚሊሻ ላይ ጥቃት ለማድረስም እየተንቀሳቀሱ ነበር የሚሉት እኚህ የወረዳ አመራርም የሚሊሻ አባላቱ ታጣቂዎች ላይ ለሚወሰደው እርምጃ እየተዘጋጁ እንደነበረም ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበረም ጠቅሰዋል። ነዋሪዎቹና አመራሩም እንደሚናገሩት አስቀድሞ ባሉት ቀናትም የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞርም ታይቷል። የድሮኑ መታየት የሚሊሻዎቹ ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመን እንደነበረም ነዋሪዎቹ አስረድተዋል። ቢቢሲ ያነጋገራቸው የወረዳው አመራርም ተመሳሳይ ሀሳብ አነስተዋል። አመራሩ ስምሪት ለመስጠትም ወደ ላይ ካለው ኃይል ጋርም ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንልም ድሮን እየዞረች ነው ተባለ። የቃኘች ይሆናል አልነ። ምንም ባልጠበቅነው ሰዓትም 30 ደቂቃ አይሞላም ተመልሶ መታ ሲሉም የነበሩ ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃትም 36 ሰዎች መገደላቸውን ተረጋግጧል። 16 ሰዎች ላይም ጉዳት እንደደረሰና 4 ሰዎች ሁኔታቸውን እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክ ስራ ተተኳሽ እዚያው ነበር። ሩቅ ስለሆነ እዚያ ስለማንደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎ ነው የቀረው ሲሉም በንብረቱ ላይ የደረሰውን ጉዳት ዘርዝረዋል። 2 የወረዳ ነዋሪዎች በበኩላቸው 38 ሰዎች መሞታቸውና በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑም ነዋሪዎቹ ለቢቢሲ ተናግረዋል። አምቡላንስ ይዞ ተጎጂ መጀመሪያ ወደ ተወሰደበት ጤና ጣቢያ ያመሩ አንድ የጤና ጣቢያ ባለሙያ ደግሞ 10 ህይወታቸው ያለፈ እንዲሁም 9 የቆሰሉ ሰዎች ወደ ሚሰሩበት የጤና ተቋም ይዘው መምጣታቸውን ለቢቢሲም ገልጸዋል። የጤና ባለሙያው 10 ከሞቱ በኋላ ነው እኛ ጋር የመጡት። እኛ ደርሶ የሞተ አንድ ነው። እዚያም ድልድይ ሄደን ነበር። ከድልድይ ይዘን እየመጣን አንዱ አረፈ፣ አንዱ ደግሞ እኛ ጋር ገብቶ ሪፈር ከላክነ በኋላ መንገድ ላይም አረፈ ብለዋል። የጤና ባለሙያው እንደሚያስረዱትም ህይወታቸው ያለፉ ሰዎች ወደ ጤና ተቋሙ የተወሰዱት ከሞቱ በኋላ የሚሰጥ የህክምና አገልግሎት እንዲያገኙና ሰው እስከሚረጋጋ ድረስ ነው ብለዋል። ወደ ጤና ተቋሙ የተወሰዱ ሳለ ህይወታቸው ያለፈው የሚሊሻዎቹ ስምሪት ሲሰጡ የነበሩ የግንባር መሪው አቶ ደሳለኝ ልብስ ነው መሆናቸውም 2 የአካባቢ ነዋሪዎችም ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ 2 ሴቶችና አንዷ ህፃን እንደሚገኙበትም ገልጸዋል። የጤና ባለሙያ በበኩላቸው 2 ሴቶችና ህፃን ልጆች ላይ የደረሰው ጉዳት ቀላል የሚባል እንደሆነ ማክለዋል። ከሞቱት በተጨማሪም ሌሎች ሚሊሻዎች ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያው 3 ሰዎች ለተሻለ ህክምና ወደ ሰቆጣና ደሴ ከተሞች መላካቸውም ጠቅሰዋል።
ጤና ባለሙያ የሞቱ ሰዎች ላይ የደረሰውን ጉዳትም ሲያስረዱ አብዛኞቹ እዚያው እንደተቀበሩ ነው የሰማነው። እኛ ጋር የመጡ ብዙዎች በጣም የተጎዱ ናቸውም ብለዋል። የሶስት የወረዳ ነዋሪዎች ለቢቢሲ እንደተናገሩትም አስክሬናቸው መለየት ያልተቻለ ከ20 በላይ ሰዎች የቀብር ስነ ስርዓት የተከናወነው ጥቃቱ በተፈጸመበት አካባቢ በሚገኝ ቅዱስ ገብርኤል ቤተክርስቲያን ነው ብለዋል። ከ10 በላይ ዘመድ የሆኑና የሚያውቋቸው ሰዎች መገደላቸውን የሚናገሩ አንድ ነዋሪ ማንነታቸው የተለዩትም ቀብራቸው ተፈጽሟል፣ ያልተለየው አንድ ላይ ተለቅሞ ነው የተቀበረውም ብሏል። በዚህ ጥቃት ቢያንስም 4 የአክስት አጎት ልጅ እንደተገደሉበት የሚገልጽ ሌላ ነዋሪ ደግሞ አስክሬኑ የተቃጠለው ባለበት እዚያው ግንባር ላይም 20 ገደማ ሰው ነው የተቀበረው። ማንነት መለየት አይቻልም፣ ከሰል ነው አብዛኛው፣ ጋንታው ላይ የነበሩ ሰዎች ስለሚታወቁ ነው እንጂ አብዛኛው አይለዩም ሲሉም የደረሰውን ጉዳት ሁኔታም አስረድቷል። ሌሎች አስክሬኖችም ሚሊሻዎች ወደ መጡባቸው ወረዳ ቀበሌዎች መወሰዳቸውን ነዋሪዎች ገልጸዋል። ጥር 8 2018 ዓ.ም በወረዳው ዋና ከተማ መሻ የተከናወነ የቀብር ስነ ስርዓት መኖሩንም አስረድተዋል። በዚህ የቀብር ስነ ስርዓት ላይ የመከላከያ ሰራዊት አዛዥና የዞኑ አመራሮች እንደተገኙ አንድ ቀብሩ ላይ የተገኘ አንድ ነዋሪ አስረድቷል። የመከላከያ ሰራዊት አዛዥ ይቅርታ ስህተት ተፈጥሯል፣ የሟች ቤተሰቦችንም የሟች ልጆችንም ዞኑንም እናግዛለን፣ ለተፈጠረው ነገር ይቅርታ ማለታቸውንም ተናግረዋል። ቢቢሲ ያነጋገራቸው የወረዳ አመራርም የድሮን ጥቃት የተፈጸመውን በስህተት ስለመሆኑም የመከላከያ ሰራዊት አዛዥ ለወረዳ ኃላፊዎች መግለጻቸውንም አረጋግጠዋል። ማብራሪያ ተሰጥቷል፣ እነሱ እያሉት ያለው ስህተት የሚል ነው። እዚያ ጄኔራሎች መጥቶ ነበር፣ ዛሬ የተሰጠው ማብራሪያ በስህተት የመጣ መሆኑን ነው የሚያስረዳው ሲሉም በአካባቢው የሚገኙ መከላከያ ሰራዊት አዛዥ የተሰጠውን ገለጻም ጠቅሰዋል። የወረዳው አመራሩ ግን በምን አይነት መልኩ ስህተት ተፈጸመ የሚለው ላይ ጥያቄዎች እንዳሏቸውም አልሸሸጉም። ስህተት ዝም ብሎ ስህተት አይደለም የሚሉት አመራሩ ቦታው ሳያጠና ሳይታወቅ ማን ጥቃቱን አዘዘው የሚለው ለኛ ጥያቄ ነው ብለዋል። ድሮኑን የላከው ሰው መጠየቅ መቻል አለበት፣ ግለሰቡ መለየት አለበት። ነገም ለመንግስት ታማኝነት ይህንን ነው የምንፈልገው፣ ከዚያ ውጭ በስህተት ነው የሚል ማስተባበያ የኛ ግምገማ አይደለም ሲሉም ቅሬታቸውን ገልጸዋል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊትን አስተያየት ለማካተትም ያደረገው ጥረት አልተሳካም ሲልም ዘግቧል። ስለተፈጸመው ጥቃት መረጃ እንደሌላቸው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ከሚመለከታቸው የበላይ አካላት መረጃ አሰባስበው ምላሽ እንደሚሰጡም ተናግረው ነበር። ወደ ቀጣይ መረጃ ስናልፍ ትራምፕ ግብጽና ኢትዮጵያን በህዳሴ ግድብ ዙሪያ ዳግም ለማደራደር ደብዳቤ ጻፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸውም ገለጹ። ዶናልድ ትራምፕ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረትም መቀጠል እንደምትፈልግም ገልጸዋል። ፕሬዝዳንቱ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ላይም ፕሬዝዳንት አብዱል ፈታህ አልሲሲም በእስራኤልና በሐማስ መካከል የተኩስ አቁም እንዲደርስ ለሰጡት ውጤታማ አመራርም አድንቀዋቸዋል። ግብጽ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውንም ገልጸዋል። ፕሬዝዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነች ሲሉም ትራምፕ በደብዳቤ ላይ አስፍረዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ከግብጽ ጋር አለመግባባት ውስጥም ቆይታለች። ግብጽ ኢትዮጵያና ሱዳን ላለፉት 14 ዓመታትም በአባይ ወንዝ ጉዳይ ላይም ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ 5000 ሜጋዋት በላይም የኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደርሱም መቅረቱም ይታወሳል። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ
ኢትዮጵያ የገነባችውን ታላቅ የህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይም ዘላቂ ስጋት ደቅኗል ሲሉም ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽም በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለበትም ሲሉም አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይም ቡድኔ እና እኔ የአባይ ወንዝ ለግብፅና ለህዝቧ ያለውን ጥቅም እንረዳለን ብለዋል። ፕሬዝዳንት ትራምፕ በተደጋጋሚ ስምምነት የዓለም ጦርነቶች ማስቆማቸውንና ከእነዚህ መካከል አንዱ በኢትዮጵያና ግብፅ መካከል ሊካሄድ የነበረውን አንዱ መሆኑም ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀትም ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ ለመድረስ እንደምንችልም አምናለሁ ሲሉም ያላቸውን ተስፋም ገልጸዋል። አክለው በድርቅና ለረጅም ጊዜ በተራዘመ ድርቅ ዓመታትም ወቅት ለግብፅም እና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለውን የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውም ለግብፅና ለሱዳን ሊቀርብ ወይም ሊሸጥ ይችላልም ብለዋል። አሜሪካ ፕሬዝዳንት የህዳሴ ግድቡን አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጠው ጉዳይ መሆኑን በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ ኢትዮጵያ ግድብ ዙሪያም የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲ ልዑል ሙሐመድ ቢን ሳልማን እና የዩናይትድ አረብ ኤሚሬትስ ፕሬዝዳንት ሙሐመድ ቢን ዛይድም ተልኳል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤ ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ የግብፅም ሆነ የኢትዮጵያ መንግስት እስካሁን ድረስ ምንም ያሉት ነገር የለም። የአባይን ውሃ በተናጠል ስለመቆጣጠርና በድርቅ ወቅትም ከግድቡ ስለሚለቀቅ ውሃን በፕሬዝዳንት ደብዳቤ ላይ የሰፈረው ሀሳብም የግብፅን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቅ የነበሩት ፕሬዝዳንት አልሲሲ ድርድር ጥሪውን በደስታ እንደሚቀበሉትም ይጠበቃል። መንግስታዊው አል አህራም ጋዜጣ በፕሬዝዳንት ደብዳቤ ላይ የሰፈረው የቋንቋ አጠቃቀም የግብፅን አቅም የሚደግፍ እንደሆነም ተደርጎ ሊተረጎም ይችላል ሲሉም ጽፏል። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርሱ ጉዳት እንደሌለ በመግለጽም በተፈጥሮ ሀብቷ በፍትሐዊነት የመጠቀም ህጋዊ መብቷንም እንደምትጠቀም በተደጋጋሚ ስትገልጽም ቆይታለች። ግብፅ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ የኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠይቅ መቆየቷም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ ከገንዘብ ደግፋለች ብለው የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያ ውጭ የማንም 70 ሳንቲም በግድቡ ላይ አልዋለም ስትልም አስተባብላለች። $5 ቢሊዮን ወጪ ተደርጎ ግንባታው የተካሄደው የህዳሴ ግድቡ 1.78 ኪሎ ሜትር የተዘረጋ ሲሆንም 145 ሜትር ከፍታም አለው። በዓለማችን በርዝመቱ የሚታወቅ የአባይ ወንዝ ከ85 በመቶ በላይ ውሃውንም የሚያገኘው ኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብፅም በኢትዮጵያ ግድብ መገንባት የውሃ መጠን ይቀንሳል ስትልም በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላን በተደጋጋሚ ውድቅ አድርጋለች። ግብፅ በአውሮፓውያኑ 1959 የተፈረመው እና በአብዛኛው የወንዙ ውሃ ድርሻም የሚሰጣት የቀኝ ግዛት ስምምነት በመጥቀስም የወንዙ ውሃ ሙሉ በሙሉ የበላይነት ለብቻዋ የመጠቀም ፍላጎት አላት በማለትም ኢትዮጵያ ሁኔታ መለወጥ እንዳለባትም ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋንም ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስና ታላቁ የህዳሴ ግድብ የግብፅ ውሃ ደህንነት ላይ አደጋ የሚጥል አይደለም ስትልም በተደጋጋሚ ገልጻለች። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።